አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። እንኳን በመጣችሁ ስለመጣችሁ እናመሰግናለን። ይህ ታላቅ ፌዴሬሽን እውን እንዲሆን ትልቁን ስራ የሰሩት የቦርድ አባላት ትመሰገናላችሁ። ይህ ፌዴሬሽን ሲመሰረት እዚህ የተገኛችሁና እማኝ የሆናችሁ የክብር እንግዶቻችን እንዲሁም ምስጋና እንዲደርሳችሁ በድጋሚ ምስጋና እናቀርባለን። አሁን የኬክ መቁረስ ስነስርዓቱን እናደርጋለን። የሻምፓኝ ስነስርዓት አለው። ክቡራትና ክቡራን በድጋሚ የኢትዮ ካናዳ ስፖርት ፌዴሬሽን ምስረታ ግንቦት 16 ቀን 2026 ተበሰረ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እኔ ከአውት ኦፍ ዘ ቦክስ ቲንኪንግ ፍሮም ዘ አውት ኦፍ ዘ ቦክስ ቲንኪንግ ይሄንን መመስረት በጣም ትልቅ ነገር ነው ብዬ አምናለሁ። የማምንበትን ምክንያት የኛ ኤክስፒሪየንስ ቫስት የሆነ ኤክስፒሪየንስ ስለሆነ እና በጣም ትልቅ ኤክስፒሪየንስ ስለሆነ ያለን እዚህ ኮሌክቲቭሊ ትልቅ ኤክስፒሪየንስ ስላለ ከዚህ በላይ መስራት እንችላለን። ቴንክ ዩ። በጣም የትልቅ ዓላማ ነው። እኔ በጣም ማመስገን የምፈልገው ትልቁን ነገር የሰራው መጀመሪያ ፈጣሪ አመሰግናለሁ፣ እዚህ እንዳሰባሰበን ማለት ነው። ቀጣይ ግን በጣም ላይ የዚህ የከተማው ብቻ ሳይሆን ቶሮንቶ ላይ ብዙ ስራ ሲሰራ በተለያዩ ቦታዎች ሲሰራ አቢሲኒያን ክለብ እንዲመሰረት ያደረገልን ጋሻት በጣም ምንድነው ያደረግነው? ኢትዮ ዋሊያ ላይ ጀስት ሁሌ ማክሰኞና ሐሙስ የተሰባሰብን እንጫወት ነበረ። ስለዚህ ለምን ወደ ማህበርነት አንለወጥምና እንደ ቲም ሆነን ስራ እንሰራም ብለን የተወሰነ ያኔም ስንጀምረው 5-6 ሰዎች ነበረ። መጨረሻ ላይ ብዙ ተግዳሮቶች ነበሩ። ቴዲ ይህንን መመስረቱን የተቃወሙ ብዙ ሰዎች ነበሩ። ዲፌንድ አደረገን። ጤና ይስጥልን። ሶስና አሸናፊ ይባላል። ይህ በኦምኒ ቻናል ላይ የሚቀርብላችሁ የአዲስ ቅኝት የቴሌቪዥን ፕሮግራማችን ነው። ይህንን የቴሌቪዥን ፕሮግራም በወር 10 ብር በመክፈል እንድትደግፉ በአክብሮት እንጠይቃችኋለን። ለዛሬ ያልነውን እንድትከታተሉ ደግሞ በአክብሮት እንጋብዛችኋለን። የመጀመሪያው ነገር ስላየዋችሁ በጣም ደስ ብሎኛል። በካናዳ የኢትዮ ስፖርት ፌዴሬሽን መመስረቱ በጣም ብዙ ጥቅም አለው። እግር ኳስ የትኛውም ሀያላን መንግስታት ሊያቆሙት የማይችሉትን ነገር ማቆም የሚችል በጉጉት ከሚጠብቁት ሰዎች አንዱ ነኝ። በተለያየ ጊዜ አሜሪካን ሀገር ኤስኤፍኤንን እየተከተልኩ ሄድ ነበረ። ለብዙ አመት አይቼ ብዙ ጊዜ ልቤ እየተሰበረ ነበር የሚመጣው። ለምን የካናዳ ቲም ምንም አይነት ኦፖርቹኒቲ አልነበረም። ዛሬ ይህንን እንዲመሰረት ሀሳቡን ያመነጫችሁ የለፋችሁ የደከማችሁ ሪሶርስ አሎጌት አደረጋችሁ እንዲሳካ ላደረጋችሁ ሁሉ ትልቅ ክብርና ምስጋና ይገባችኋልና እንኳን ደስ ያላችሁ ለማለት ፈልጋለሁ። የኢትዮ ካናዳ ስፖርት ፌዴሬሽን ምስረታ የሆነበት ቀን ላይ እዚህ ስለተገኛችሁና በዚህ ታሪካዊ ቀን እማኝ ስለሆናችሁ ከልብ በድጋሚ እናባለን። ከአሁን ሰዓት ጀምሮ ዝግጅታችንን በይፋ መጀመራችንን በዚህ ልናብስር እንወዳለን። እዚህ መድረክ ላይ አብሬያችሁ ቆሜ ማስተናግዳችሁ ፋሲል ረዲ ይባላለሁ። ላለፉት 20 ዓመታት በላይ በስፖርት ጋዜጠኝነት ያገለገልኩ የቆየው ባለሙያ ነኝ። እዚህ ታሪካዊ ቀን ላይ በመገኘታችንና የዚህ ታሪካዊ ዝግጅት አጋር ስለሆናችሁ በድጋሚ እናመሰግናለን። በካናዳ የኢትዮጵያ የባህልና የስፖርት ሊግ
ኢሲኤስኤልሲ በሌቬጋን ሬስቶራንት የተሳካ የምስረታ ዝግጅቱን አካሂዷል። የማህበረሰብ መሪዎች፣ አትሌቶች፣ ወጣቶች፣ የቤተሰብ አባላትና ደጋፊዎች በአንድነት በባህልና በስፖርታዊ ጨዋነት እንዲሰባሰቡ ያደረገው ዝግጅት በድምቀት ተካሂዷል። ከተለያዩ የካናዳ ግዛቶች የተውጣጡ የኢትዮጵያ ትውልድ ያላቸው ማህበረሰቦችን በአንድ ሀገር አቀፍ መድረክ ስር ለማዋሃድ የተመሰረተው ኢሲኤስኤልሲ በመላው ካናዳ በሚኖሩ ኢትዮጵያውያን መካከል ወዳጅነትን፣ የባህል ኩራትንና ጤናማ ውድድርን በማበረታታት የኢትዮጵያን ቅርስ ለማክበር ራዕይ መሰነቁን አስታውቋል። ሊጉ በባህል አማካኝነት ኢትዮጵያዊ ካናዳውያን የሚገናኙበት እድልን በማመቻቸት እንደ ድልድይ ሆኖ ያገለግላል ተብሏል። የሊጉ መስራቾች፣ የክለብ ተወካዮች፣ እንዲያውም የተከበራችሁ የሀገሬ ልጆች፣ በመጀመሪያ ዛሬ ለዚህ ታሪካዊ ቀን ለኢትዮጵያ የባህልና ስፖርት ሊግ ካናዳ የምረቃ በዓል እንኳን በሰላም አደረሳችሁ። ዛሬ የምናበስረው በካናዳ የሚኖር ማህበረሰባችንን አዲስ የመገናኛ ድልድይ መገንባት ነው። ይህ ሊግ የተመሰረተው በባዶ ሜዳ ላይ ሳይሆን በሁለት ጠንካራ ምሰሶዎች ላይ ነው። እሱም ባህልና ስፖርት ናቸው። የተከበራችሁ ወገኖቼ፣ እኛ ኢትዮጵያውያን በሄድንበት ሁሉ ማንነታችንን ይዘን እንጓዛለን። ይሁን እንጂ በስደት ሀገር ስንኖር ትልቁ ስጋታችንና አዲሱን ትውልድ ባህልና እሴቱን ይረሳ ይሆን የሚለው ነው። ይህም በዚህ ስጋት መልስ ለመሆን የተቋቋመ ነው። ወጣቶቻችን በሜዳ ላይ ኳስን እያሳደዱ ከሜዳ ውጭ ደግሞ ታሪካቸውን፣ ቋንቋቸውንና የኢትዮጵያ ጨዋነታቸውን እንደሚኖሩ እናደርጋለን። እዚህ የሃይማኖት አባቶች ወደዚህ ጋብዛለሁ። ሼክ መሐመድ፣ ፓስተር ዮሐንስ፣ ፓስተር ደረጀ ዚኑና ፕሮጀክታችን ያማረ እንዲሆን ጸልዩልን፣ በጸሎት እንከፍታለን። አላህ ይስጥልን፣ አላህ ይጠብቃቸው፣ በደስታ አላህ ይቆየልን። ሁላችንም አመሰግናለሁ። ፓስተር ዮሐንስ ያስቀድም ደረጀ ዮሐንስ። እሺ፣ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላምላችኋለሁ። ዮሐንስ ተፈራ እባላለሁ። በዚህ በስፖርት ቦታ እርግጥ ከማይሆኑ ነገሮች አሉ ስፖርት ነው። ምክንያቱም ያደግኩት በድሮ ጊዜ ጠዋትና ማታ ትምህርት ቤት ግማሽ ቀን ስለነበረ በግማሽ ቀን ትምህርት ቤት ስማር ሮጬ ደግሞ ጠዋት አስኮላ ተምሬ ከሰዓት ደግሞ ትምህርት ቤት ስማር ኳስ ጨዋታ ይያላቅም ፈጣን ካለው ኳስ ጨዋታ ነውር ነበር። እዛ እኛ አካባቢ የሚታየውና ብዙ ኳስ ጨዋታ ነበር። ግን መጽሐፍ ቅዱስ ብዙ ጊዜ ሰውነትን ስለማጠንከር ሰውነትን በዲስፕሊን ስለመያዝ ይናገራል። ሐዋርያው ጳውሎስ ስለዚህ ጽፏል። ሰውነትን ለስጋ ነገር ማፍለመድ ይጠቅማል ብሎ ጽፏል። ስለዚህ እንደገና ደግሞ እንደ ስጋችን እግዚአብሔር የፈጠረልን ነገር ስለሆነ ነፍስ ብቻ ስላልሆነ ያለን እግዚአብሔር የፈጠረው ነገር ነው ተንከባክቦ መያዝና መጠበቅ ነው አስፈላጊ ስለሆነ ስፖርትን እና በማካፈል የሚሳተፉ ደግሞ ያው ለአንዳቸው አድርገን ባንጸልይ ላሸነፈ ደግሞ ሞራል መስጠታችን አንተው። ስለዚህ በዚህ በኩል በጣም ብዙ ሞራል ዛሬ ቦታ ስገኝ ያው እኔ የምወክለው ወደ 30 የሚሆኑ ክርስቲያናት በመላው ካናዳ 16 ከተሞች የሚገኙ ወንጌላውያን ነው። ይህንን ኢንቪቴሽን አሳልፋለሁ። እንደውም የኔ ራዕይ በቶሮንቶ ብቻ ተወስኖ ሳይሆን እዛም ያሉት ቀድሞ እንዲያውቁ ኦልሬዲ የሰጣቸውን ነገር በሙሉ አስተላልፋለሁ። ወደ ደብዳቤ ግልባጭና አድርጋለሁ። ስለዚህ በምንችለው ነገር ሁሉ አባላት የቤተክርስቲያን አባላትን ምናልባት ስፖርት ቡድን አቋቁሞ እንዲሳተፉ እናበረታታለን። እናመሰግናለን። ስለጋበዛችሁን ታንኪዩ።
ፓስተር ዮሐንስ በጣም ብዙ ታሪክ ያለው ሰው ነው። በነገራችን ላይ 2 መጽሐፍቱን ሰጥቶኛል። አሰብ ረጅም ጊዜ የሰራ ታላቅ ሀገሩን የሚወድ ኢትዮጵያዊ ነው። ስለ አሰብ የጻፈው በጣም ትልቅ መጽሐፍ አለው። ከመለሳችሁልኝ አውሳችኋለሁ። ይህን ስለ ሳቅ ነው ፓስተር የሃይማኖት አባቶች ጊዜ ሲሪየስ ብቻ ይመስላሉ፣ ግን ቀልድም ያውቃሉ። የቀልድ መጽሐፍ አለው። ሂዝ ወርሺፕ ሲሳይ ወልደ ማይክል መካከላችን መጣ። እንኳን ደህና መጣ። በጣም ቴንኪው መካከላችን ስለተገኘ ጆኒ፣ በጣም እጅግ በጣም ደስ ብሎኛል። ፓስተር ደረጀ ነጋሳ ሁላችሁንም በጌታ ስም ሰላም ላለሁኝ። በዚህ አጋጣሚ በዚህ ስፍራ ስለተገኘው በጣም ደስ ይለኛል። እኔ ወክዬ የተገኘሁት የኢትዮጵያን ኤርትራውያን ቸርች ፌሎሺፕ አለ በዚህ በጂቲኤ ኤሪያ about 15 churches እነሱን ነው ሪፕሬዘንት የማደርገው። ስለዚህ በዚህ በመገኘቴ በጣም ደስ ብሎኛል። ሁላችንም መቼም አዲስ አበባ ነው ተወልጄ ያደግኩት። ልጆች ባለን ጊዜ በጣም መዝናኛችን አንደኛው ነገር ኳስ መጫወት ነው። ከካልሲ ኳስ ጀምሮ እንግዲህ በየዘመኑ በተገኘው ሁሉ ሞክረናል። አሁን አይመስልም ስታል እንጂ ለቡድኖችም የተጫወትንበት ጊዜያቶች አሉ። አሁን ደግሞ በዚህ እድሜ ላይ ሌሎች ሲጫወቱ ማየት በጣም መልካም ነገር ነው። ብዙ ነገሮች እንደምታውቁት ያጣሉናል። እኛ ኳስ ወይም ደግሞ ስፖርት ግን ያያይዘናል። በብዙ ነገር መነጋገር ይቻላል። ብዙ ነገሮቻችን ጅማሬ አላቸው፣ ፍጻሜ ላይ ግን የደረሱ በጣም ጥቂቶች ናቸው። ስፖርት ግን እንደዛ አይደለም። ኔቸሩ ራሱ ያለው ፍሌቨር ለየት ያለ ነውና አምናለሁ በዚህ በቶሮንቶና በአካባቢው ያለን ለኛ ብቻ ለትልቆቹና እድሜያችን ደግሞ እየሮጠ ላለው ሳይሆን ለልጆቻችን ብዙ ነገሮችን እንሆ እናፈራለን ብዬ አስባለሁ። ይሄ በመሆኑ በጣም ደስ ብሎኛል። በዚህ በመገኘቴ ጌታ እግዚአብሔር ይባርካችሁ። ታንኪዩ ቴንኪው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነት ደግሞ ያን ደቂቃ ጸሎት አደርጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ሆይ በዚህ ሰዓት ስለሰበሰብከን እናመሰግንሃለን። 2 3 ሆናችሁ በተሰባሰባችሁበት ቦታ እኔ እገኛለሁ ባልከው መሰረት በመካከላችን ተገኝተህ ጊዜያችንን ያማረ አድርግልን። ሀሳባችንን፣ እቅዳችንን፣ ዓላማችንን የተሳካ እንዲሆንልን ሰውን መሰብሰቢያ ሰውን አንድ ማድረጊያ እንድታደርግልን ይህን ድርጅት እንለምናለን። ይህም በትውልዶች መካከል ትርጉም ያለው ግንኙነት ይፈጥራልም ተብሏል። በዝግጅቱ ወቅት ኢሲኤስኤልሲ የቦርድ አባላቱን በይፋ አስተዋውቋል። እነሱም በስፖርት በባህልና በማህበረሰብ ተሳትፎ አማካኝነት የኢትዮጵያዊ ካናዳውያን ማህበረሰቦችን ለማብቃት የተቋቋመም ጠንካራና ሁሉን አቀፍ ድርጅት እንደሚሆን ያላቸውን ተስፋ ተናግረዋል። የአመራር ቡድኑ የትብብር የወጣቶች ተሳትፎና ብሔራዊ አንድነትን በማጎልበት የኢትዮጵያዊ ማንነትን በማስጠበቅ ረገድ የላቀ ጠቀሜታ ይኖረዋል ተብሎ ተስፋ ተጥሎበታል። የመክፈቻ ዝግጅቱ ከተሳታፊዎች ድጋፍ ተችሮታል። ብዙዎቹም ተነሳሽነቱን ከባህር ዳርቻ እስከ ባህር ዳርቻ ተሰበጣጥረው የሚገኙ ኢትዮጵያውያንን ወደ ጋራ መድረክ ለማምጣት በጣም አስፈላጊ እንደሆነም ታምኖበታል። ሰዎች ማመስገን እፈልጋለሁ። ኦፍኮርስ የሃይማኖት አባቶችን፣ ስፖንሰሮቻችን ሮቤል መጥቷል። የሀበሻ እንጀራ 120 እንጀራ ቀርቦላል ዛሬ ቀናቸው ነው ኦፍኮርስ ባንቺ 50% ዲስካውንት ሰጥታ ኦልሞስት ነፃ አሉት። በቃ በብላሽ ነፃ ነው ባንቺ። በጣም ምግቡን ነው ግን መጠጥም እንደዛላችሁ እንዳታከስሩኝ ጋይስ፣ እንዳታከስሩኝ። የጥብቅና ኦፊሶቻችን በሙሉ ከዚህ ጀምራለሁ። ባሳን 2 ዓመት ሆናት ተማሪ ነበረች አይደል? የሳ ባሳን የፐርሰናል ኢንጁሪ ችግር ካጋጠማችሁ አንዷ ስፖንሰራችን ነች። እሷ በደንብ አተንኩላችሁ። አቤል ጅራታ መገኘት አልቻለም። አቤል መሐመድ ጅራታ ላለፉት 10 ዓመት በላይ ፕራክቲስ የሚያደርግ ወንድማችን ነው። ስፖንሰራችን የኮሚቴ ጉዳይ ላይ ግን ተወካይ ልኮለን ናኦሚ ኮንደራ መጣሽ ያሉ ጅራታ ልዩ አልተባለ ልዩ ይመጣል ቤት ተጠብቃለሁ። እንደ ዳንኤል ጥላሁን እንደዚሁ እጅግ በጣም ላመሰግናቸው እወዳለሁ። አጋሮቻችን ናቸው። ሪል ስቴት ኤጀንቶቻችን ደስታ ሆምስ አላየሁትም። ኪሩቤል አለ መካከላችን። ኪሩቤል በደንብ ሞቅ አድርጋችሁ አጨብጭቡለት።
የሚዲያ ሰዎች ቲክቶከሮቻችን ቴዲ ሀዋሳ ቲክቶክም ነው አሁን እዛ ጋር ያሬድ አፈወርቅ ወንድማችን አርቲስትም ነው። አይሆፕ በኋላ ድረት እንደ ገብሱ ዛላላ የኔ ጣል ያደርግልናል ወይ ነው ነግባበት እንዴ? ኦኬ። ከዛ በተረፈ ጥበብና ሂሩት ጃዝ ላለፉት 10 ምናምን ዓመታት የኢትዮጵያን ጃዝ ሙዚቃ የሚያስተዋውቁ በየወሩ በ25 አለ። አሁን የኢትዮጵያን ጃዝ ሙዚቃ በደንብ ወደ ሜንስትሪም ካናል ውስጥ ሊገባ ያደረገው ወንድማችን ነው። ሞቃ ተጨቆላ አሉ ማይክ ሲያዝ ብዙ ነገር ይረሳል። የኢትዮጵያ ማህበር በጊዜ ነው ሰዎች አጨብጭቡላቸው። አሼ የሩጫ ፓርትነር ነው ማንተና መጣ። ኦኬ ዴን ቢቂላ አዋርድ በጁን 14 ዝግጅት አለን። የዩኒቨርሲቲ ኦፍ ቶሮንቶ የሚገኘው የቫርሲቲ ስቴዲየሙን ያገኙልን ተደራድረው በጣም በቅናሽ ዋጋ ያስገኙልን ኢትዮጵያን ስተዲስ ጋር በመተባበር ዩኒቨርሲቲ ኦፍ ቶሮንቶ ላለፉት ብዙ ዓመታት ስራ የሰራ የግዕዝ ቋንቋ ትምህርትን ኢንትሮዲውስ ያደረገ ተሰማ ለመካከላችን የቢቂላ ፕሬዚዳንት በጣም የሚገርም ሄዳሉ። ባለፈው ሳምንት ሄጄ ነበር። አብረን ሄደን ቪዲዮ አንስተናል። የሚገርም ነው። አድሰውታል። ጁን 14 ላይ በጣም የሚገርም ቆንጆ ፈንድ የሆነ ቀን እናሳልፋለን። ካላንደራችሁ ላይ ማርካቱ በየቴሩ ላይ ማስታወቂያ ተቀምጧል። ሬስቶራንቶቻችን በሙሉ ከዌስት ከኢስት ምን ጆሊ አጨብጭቡለት። ጆሊ ማይክ ላሊበላ ሌሎችም ዜማ ዋዜማ ሲፎኒያ ኬተሪንግ እንደዚህ ሲፎኒያ ኬተሪንግ በእውነት ሁሉም ድርጅቶች ተባብረውናል። ኤንድ አልሚ ፕሮዳክት እንደዚህ ተባብረውናል። ሙያ ከኪችነር የታለ ዴኒ ሙያ ሬስቶራንት ከኪችነር ይነሳል። ዴኒ በነገራችን ላይ ከኪችነር ድረስ ላይ የመጣው ለዚሁ ፐርፐስ በጣም በማስተባበር የራሱ ቲም ያለው ብዙ የተንገላታ ሰው ነው። ቲም ወጣቶችን ይዞ ማለት ነው። በደሞ ቃላቸው አጨብጭቡ ለሁላችን ጋር ያደረገኛል ሰው ነው። በአጋጣሚ ሆኖ ደግሞ የኦቶዋ ቲም አባል የሆነ ከፍ ወንድማችን ከፍ ያለው ከኦቶዋ መጥቷል። ለኔ ረጅም ጊዜ ጓደኛዬ ነው። ከ6 ኪሎ ጀምሮ አምፀን ኬንያ ተሰደናልን ተንገላተን እንደገና ዋናዎቹ አዲስ ቅኝቶች ተራሱ ኦገስት 29 ቀን ዝግጅት አላቸው። የስነ ጽሁፍ ውድድር ስፖንሰር አድርገናል። ታስሮ ኦፊስ 125 ሺህ ደጋሩ መድበናል። ለኢትዮጵያችን ልቦለድ የሚጽፉ 515 በወርድ ላይ ነው። ቀደም ሲል ቀሩ እናስተዋውቃለን። በጣም አመስግኑልኝ ሚዲያዎቻችን። 15 ተወዳዳሪ ኦልሬዲ አግኝተዋል። አጭር ልቦለድ ለማበረታታት 125 ኢትዮጵያ ብር መድበን አንደኛ፣ ሁለተኛ፣ ሶስተኛ ለወጡ ስራዎቻችን ይነርባሉ። ይዘንቀ ፋሲሎ በጣም ይቅርታ ማይክ ስለምታቁሽ ኦፍ ኮርስ አርቲስቶቻችን ማመስገን ፈልጋለሁ። ዜዶ ኪቦርድ ላይ ሰላምና ሙሉ አለም በኋላ አሉ። ሌሎቹም ይመጣሉ እየገምታለን እና አብነት በጣም ኤቭሪ ታይም የኢትዮጵያ አይነት ጉዳይ አለ ባለ ቁጥር ኖ ስራቸው ስለ ገንዘብ ኖ ዲስከሽን በጣም በዚህ አጋጣሚ ላደንቃቸው። በዕለቱ በዋናነት ትኩረት የተሰጠውና የተዋወቀው ጁን 14 ቀን በቶሮንቶ ዩኒቨርሲቲ ቫርሲቲ ስታዲየም እንዲካሄድ የታቀደው የኢሲኤስኤልሲ የስፖርት ሊጉ ኦፊሴላዊ የእግር ኳስ ውድድርና የቤርፉት ሩጫ ውድድር የተመለከተው ነው። ይህንን ሊግ ለማቋቋም ስንነሳ በዘርፉ ስር ልምድ ያላቸው ባለሙያዎች እና ስፖርተኞች የምንወዳቸው ግለሰቦች በመሰባሰብ ነው። ዓላማችንም ነው ጠንካራ ውድድርን መፍጠር፣ በአባል ክለቦችን መካከል የስፖርት መንፈስና የተላበሰና ብቃት ያለው የሊግ ስርዓት እንዘረጋለን። ማህበራዊ ትስስር ስፖርት ቋንቋ አንድ ነው። የስፖርት ቋንቋ አንድ ነው። ማህበረሰባችን እንዲቀራረብና ኢትዮጵያዊነት ሀሳብ እንዲጎለብት እናደርጋለን። ባህልን ማስተዋወቅ ዓመታዊ ውድድሮችን የስፖርት ብቻ ሳይሆን የባህል ፌስቲቫሎችን ጭምር እንዲሆን እንሰራለን። በመጨረሻ ይህን ሊግ የኔ ወይም የመስራቾች ብቻ አይደለም። ይህ ሊግ የሁላችንም ነው። አባል ክለቦች፣ ደጋፊዎች እና በካናዳ የሚኖሩ ኢትዮጵያውያን በሙሉ ይህንን ትልቅ ህልም ከዳር ለማድረስ በጋራ እንደምንቆም ጥሬን አቀርባለሁ። ይህንን ጉዞ ከጀመሩ እስከ ዛሬ ድረስ ላገዙን ወገኖቻችን በሙሉ በሊጉ ስምና በራሴ ስም በጣም አመሰግናለሁ። እግዚአብሔር ኢትዮጵያና ሀገራችን ጋር
በጉጉት የሚጠበቀው ዝግጅት ከታላቋ ቶሮንቶ አካባቢና ከዚያም አልፎ ቡድኖችን፣ ደጋፊዎችንና የማህበረሰብ አባላትን ያሰባስባል ተብሎም ይጠበቃል። ውድድሩና የባዶ እግር ቻሌንጁ ለሁሉም እድሜ አጓጊና ለቤተሰብ ተስማሚ የሆነ ድባብ በመፍጠር በስፖርት አማካኝነት አንድነትን፣ ጽናትንና የማህበረሰብ መቀራረብን ለመፍጠር ያለመ ነው። አዘጋጆቹ ዝግጅቱ ተወዳዳሪ የእግር ኳስ ግጥሚያዎችን፣ የባህል መዝናኛዎችን፣ የማህበረሰብ እንቅስቃሴዎችንና ከተለያዩ ባህላዊ መሰረት የተገኙ ካናዳውያን መካከል ጥሩ ግንኙነት እንዲጎለብት እድሎችን እንደሚፈጥር ያላቸውን ተስፋ ገልጸዋል። የሊጉ የማብሰሪያ ዝግጅት ላይ ለተገኙትና ለደገፉት ሁሉ ምስጋናቸውን ገልጿል። እንዲሁም በመላ ሀገሪቱ የሚኖሩ የማህበረሰብ አባላት በሚመጣው የጁን 14 የጅማሬ ዝግጅት ላይ በመሳተፍ የወደፊት ጉዞ የተቃና እንዲሆን እንዲያግዙ መስራቾቹ ጥሪ አቅርበዋል። ከሙሉ ዝግጅቱ ጋር አብራችሁ እንድትቆዩ በድጋሚ ጋብዛለሁ። የዚህ ፌዴሬሽን መመስረት ትልቅ ምርታ ነው። እንደምታውቁት ከቶሮንቶ ወይም ደግሞ ከአንድ ተጨማሪ ከተማ የሄድን አሜሪካን ሀገር ነበረ ኢትዮጵያ ስፖርት ፌስቲቫል የሚወዳደረው። አሁን አሜሪካ ለእንደኛ አይነት ከሀገሩ በተለያየ ምክንያት ለወጣ ወይም ደግሞ አሜሪካን ሀገር ሆነው ወደዚህም ለመምጣት እንደሚፈልጉ የኛ ራሱ ውስጥ ብናደርግ በጣም አንፍሬንድሊ የሆነ እና አስጊ የሆነ ሁኔታ ነው ያለው። ለዛም ጊዜውን የጠበቀ መልስ የሰጠ ተቋም ነውና
ለዛም ትልቅ ምስጋና ይገባቸዋል እላለሁ። የኢትዮጵያ ማህበር እንደዚህ አይነት የኢትዮጵያን ማንነት፣ የኢትዮጵያን ባህል፣ የኢትዮጵያን ቅርስ የሚያስተዋውቁና አንድ እርምጃ ወደፊት የሚያስኬድ ነው። እኛ ደግሞ የሚነገር ታሪክ ያለን ህዝቦች ስለሆንን በእነዚህ ውድድሮች በጣም በርካታ የኢትዮጵያን እሴቶች እናስተዋውቃለን ብለን እናስባለን እና የኢትዮጵያ ማህበር በምታደርጉት እንቅስቃሴና ተግባራት ሁሉ ከጎናችሁ እንደሚቆም ላረጋግጥ እፈልጋለሁ። ከዛ በተረፈ ዛሬ ምስረታ ነው። ከዚህ በኋላ በጣም ብዙ ስራዎች ይጠብቃሉ። እሱን መናገር አለበት። ከዚህ በኋላ ለሚመጡ ስራዎች የሚያጋጥሙንን ችግሮች ቁጭ ብለን ተነጋግረን ለመፍታት የምንችልበትን ባህል የምናዳብርበት እንዲሆን ከዚህ በኋላ ያሉንን ሪሶርሶች በአግባቡ እየተጠቀምን እየተረዳዳን ለልጆቻችን ምሳሌ እንድንሆን የኢትዮጵያን ታላቅነት በስፖርት በውድድሮች በደንብ አድርገን ሊታዩ የሚችሉትን እንድናሳይ ሊነገሩ የሚችሉትን ደግሞ እንድንናገር እንደዛ አይነት ጊዜ እየመጣ ስለሆነ ሁላችሁም ለመተባበር ዝግጁ እንድትሆኑ ጥሪ ማስተላለፍ እፈልጋለሁ። አዲሱ ቦርድ ኦፍ ዳይሬክተርስ ስራ ጀምሯል። በጣም ጠንካራና አብዛኛዎቹ ሴቶች የሆኑ የቦርድ ኦፍ ዳይሬክተርስ ነው የመጡልን። እነሱንም እንኳን ደህና መጣችሁ ማለት እፈልጋለሁ። በዚህ አጋጣሚ ተጠቅሜ መልካም እድል። በጣም አመሰግናለሁ። ዘሪውን ነው ኪቦርድ ላይ ያሬድ አፈወርቅ ውለታ from the out of the box thinking ይሄንን መመስረት በጣም ትልቅ ነገር ነው ብዬ አምናለሁ። የማምንበትም ምክንያት የኛ ኤክስፒሪየንስ ቫስት የሆነ ኤክስፒሪየንስ ስለሆነ እና በጣም ትልቅ ኤክስፒሪየንስ ስለሆነ ያለን እዚህ ኮሌክቲቭሊ ትልቅ ኤክስፒሪየንስ ስላለ ከዚህ በላይ መስራት እንችላለን እና በስፖርት የታነጸ ማህበረሰብ ሁሉ ጊዜ ውጤታማ ማህበረሰብ ነው ብዬ ስለማምንም ነው። ስለዚህ በጣም አመሰግናለሁ። በጣም ነው የማደንቀው። አሜዚንግ የሆናችሁ ልጆች ናቸው ያላችሁ። ለእኔ ብዙዎቹ እዚህ በአመራር ላይ ያያቸዋቸው ልጆች ለእኔ ልጆቼ ናቸው ማለት እነ ኃይሉ ማይክ ዲሲ ምናምን በቃ ልጆች ነበሩ እዚህ ሀገር ሲመጡ እኔ ኮች ሆኜ ተጫውተውልኛል። አሜዚንግ ልጆች ናቸው። ትህትናቸው፣ ጸባያቸው፣ ወደፊት አስተሳሰባቸው ሁሉ ጥሩ ነው። የእናንተም አሁን አዳዲስ የመጣችሁ ልጆች አይ ቲንክ የእነሱን ፉትስቴፕ ብትከተሉ በጣም በጣም ይመረጣል። እኔ ለኢትዮጵያን ስፖርት ፌዴሬሽን ለኤስኤፍኤንኤ በሴክሬታሪነት ሰርቻለሁ። ብዙ ቻሌንጅ አለው፣ ከፍተኛ ቻሌንጅ አለው። ከፋንዲንግ ጀምሮ እስከ ኦርጋናይዝ ለማድረግ ብዙ የተለያየ ነገር የተለያየ ህብረተሰብ ስለሆነ የተለያየ አስተሳሰብ ስላለ በሙሉ ደግሞ ህዝቡ በሙሉ አይዲያ ያለው ስለሆነ ለምሳሌ እዚህ ቤት እንኳን እስቲ አይዲያ ስጡን ብትል ከዚህ ጀምሮ እዛ ድረስ አይዲያ ታገኛለህ። ነፍ አይዲያ ነው ያለው። ስለዚህ የማዕት አይዲያ ያለውን ማስተናገድ የሚያስፈልግበት ጊዜ ስለሆነ አይ ቲንክ ረጋ ባለ መንፈስ ሩቅ በማየት ማድረግ የምትችሉትን ነገር ማድረግ መቻል አለባችሁ የሚል እምነት አለ። እኔም በፐርሰናሊ በግለሰብ ማድረግ የምችለውን የእውቀቴን ብቻ የምትመጥነኝን ከመደባችሁ ይሰራል። ብዙዎች የጀመሩትን ስራ ብዙዎች ያሰቡትን እዚህ ሀገር ብዙ ሰው የራሱ የሆነ ሀሳብ አለው፣ ጅማሬ አለው፣ ግን መስራት ከባድ ነው እና አሁንም ያደረግነው 7-8 ሰዎች በብዙዎቻችሁ ውስጥ ሲመላለስ የነበረውን ሀሳብ ወደ ተግባር ለማምጣት ይሞክራል።
ተሰበሰብን። ይሄን እናደርጋለን። አብዛኛው የኢትዮ ዋሊያ ተጫዋቾች የምንጫወተው በሶማሌ ሊግ ነው የምንጫወተው፣ በዛኛው ኮሚኒቲ ውስጥ ነው የምንጫወተው፣ በዚህኛው ኮሚኒቲ ውስጥ ነው። በተለይ እኔና ማይክ በተገናኘን ቁጥር ሁሌ የሚያስቆጨን ነገር ምንድነው? መቼ ነው እኛ እንደ ኢትዮጵያውያን የራሳችን ልጅ ኖሮን ሊግ ኖሮን ልጆቻችን ጠዋት የ9 ዓመት ልጅ የሚሆን የ10 ዓመት ልጅ እዛ ልክ ተሳትፎ መጥቶ የኢትዮጵያ ሊግ ነው የሚባለው የሚል ነገር ሁሌ ያሳስበን ነበር። እውነቱን ለመናገር በአብዛኛው የምንሳተፈው የኤርትራ ኮሚኒቲ ላይ ነበር። በጣም ጠንካራ፣ በጣም የሚያስቀና ማለት ነው። እኛ ይህንን ስናስብ ዋይኖት ጀመር ነው። ተክሌም አገዘን፣ በጣም በርካታ ሰዎች ከጎናችን ቆሙ። ዛሬ ያለበት ላይ ደርሷል። ይሄ ታሪካዊ የሆነ ቀን ነው። የካናዳ ኢትዮጵያውን ባህልና ስፖርት ፌዴሬሽን በይፋ የተመሰረተበት ቀን። ይህ ፌዴሬሽን በተለያዩ የካናዳ ግዛቶች የሚገኙ የኢትዮጵያ ማህበረሰባትን በአንድ ጠንካራ አገራዊ ጥላ ስር ለማሰባሰብ የተቋቋመ ነው። ይህ ተራ ድርጅት ብቻ አይደለም። አንድነትን፣ ባህልን፣ ስፖርትን እና የጋራ ማንነትን መሰረት ያደረገ ትልቅ ተቋም እንጂ። ራዕያችን በስፖርትና በማህበረሰብ ተሳትፎ ኢትዮጵያውያንና ትውልደ ኢትዮጵያን ማስተሳሰር ሲሆን ቅርሳችንን በማስተዋወቅ ብዝሃነታችንን በማክበርና ወጣቶችን በማብቃት ላይ የተመሰረተ ነው። ማንነታችንን በኩራት የምንገልጽበትና በትውልዶች መካከል ትርጉም ያለው ትስስር የምንፈጥርበትም መድረክ የምንገነባበት ነው። ተልዕኳችን ባህላዊ ማንነትን በማጠናከር በስፖርት የላቀ ውጤት በማስመዝገብና በመላው ካናዳ ዘላቂ አንድነትን በመፍጠር ግንባር ቀደም የኢትዮጵያን ማህበር ፌዴሬሽን መሆን ነው። ለወጣቶች እድገት ምቹ ሁኔታዎችን ለመፍጠር የአመራር ብቃት ለማሳደግና በስፖርትም ሆነ በማህበረሰብ ህይወት ንቁ ተሳትፎ እንዲኖር በትጋት የሚሰራበት ነው። የፌዴሬሽኑ 4 ዋና ዋና ምሰሶዎች እነዚህ ኪ ፒላርስ የምንላቸው፣ አንደኛ ፕሮሞቲንግ ኢትዮጵያን ካልቸር፣ የኢትዮጵያን ባህል ማስተዋወቅና ከዛም ለሚቀጥለው ትውልድ ጠብቆ ማቆየት ነው። ሁለተኛው ኦርጋናይዚንግ ናሽናል ስፖርት ሊግስ ወይንም ቶርናመንቶችን በመላው ካናዳ ያሉ ስፖርተኞችን የሚያገናኝ አገራዊ ስፖርት ሊጎችን፣ ውድድሮችና ታላላቅ ኩነቶችን ማሰናዳት ነው። ሶስተኛው ሰፖርቲንግ ዩዝ ዲቨሎፕመንት በስልጠና በአማካሪነት ወይም ሜንተርሺፕ እና በበጎ ተሳትፎ ወጣቶችን መደገፍና ብቁ ማድረግ ነው። አራተኛው ቢልዲንግ ስትሮንግ ሪሌሽንሺፕ ዊዝ ብላክ ኦን ቢዝነስስ። እዚህ ቅድም ሲባል ነበር አይደለም? ራሳችንን የሚመስሉ ቢዝነስ ያላቸውን ሰዎች ሰፖርት ማድረግ አለብን። ካለ እነሱ ሰክሰስፉል ሲሆኑ ነው እኛ ሰክሰስፉል ነው። እና የፌዴሬሽናችንም አንደኛ ዓላማ ምንድን ነው? እነዚህን ሎካል የሆኑ ብላክ ኦን ቢዝነሶችን ሰፖርት ማድረግ ነው። እነሱም ደግሞ ሰክሰስፉል ሲሆኑ እኛን ሰፖርት ያደርጉናል ማለት ነው። አምስተኛው ለእኔ በጣም ለልቤ ቅርብ ነው። ወጣቶች እርስ በርስ እንዲደጋገፉና ተያያዥ ተግዳሮቶችን በጋራ እንዲያሸንፉ መድረክ መፍጠር ነው። ከተማችን ኪችነር ብቻ ሳይሆን ቶሮንቶም በተለይ ወጣቶቻችን ብዙ ነገር ውስጥ እያለፉ ነው ያሉት እና እንደዚህ አይነት ጋዘሪንግ ያስፈልገናል። ወጣቶቻችን በጣም ከባድ ቻሌንጅ ውስጥ ነው ያሉት። የምንሰማቸው የምናያቸው ነገሮች አሉ እና ይሄንን አይነት ህብረት ፈጥረን ተቀራርበን ከሰራን የልጆቹን ቻሌንጅ በቀላሉ ፍላግ ማድረግ እንችላለን። ለምሳሌ በሃይቲ የምትባል ሀገር የእርስ በርስ ጦርነት በነበረበት ሰዓት ማንም ሊያቆመው አልቻለም። የብራዚል ብሔራዊ ቡድን ሲመጣ ግን ሃይቲ ውስጥ የነበረው የእርስ በርስ ግጭት ቆመ። እግር ኳስ ኃይል አለ። ምዕራብ አፍሪካዊቷ ሀገር ኮት ዲቯር የእርስ በርስ ውጊያ ትታመስ ነበር። እነ ዲዲየር ድሮግባ ናቸው ይሄን ያቆሙት። እግር ኳስ ሃይማኖት አይልም፣ ፖለቲካ አይልም፣ የኢኮኖሚ ስታትሳችሁን አይጠይቅም፣ አካዳሚካል ስታትሳችሁን አያይም። እግር ኳስ ሁላችንንም በአንድ የሚያፋቀረን መድረክ ነው። ይሄን ለመሰረታችሁ በሙሉ ልባዊ ምስጋና ይድረሳችሁ። ትልቅ የቤት ስራ አለባችሁ። ያው እኛ ኢትዮጵያውያን እንደምታውቁት ማህበር ስንመሰረት ጎበዝ ነን፣ ማስቀጠል አለ። የነሱ ብቻ አይደለም ኃላፊነቱ። ሁላችንም ይህንን ማህበር ጠንክሮ እንዲቆም ለታዳጊ ወጣቶች እኛም እርስ በርስ የምንገናኝበት እንዲሆን እየሰፋ እንዲሄድ ድጋፍ ልናደርግላቸው ይገባል። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች፣ የፕሪሚየር ሊግ ተጫዋቾች እዚህ ስላዩዋችሁ በጣም ደስ ብሎኛል።
ለዕለቱ ያልነው የእስካሁኑ ነበረ። ሀሳብ አስተያየት ካላችሁ በተለመደው አድራሻዎቻችን አድርሱን። ከዚህ ባሻገር ይህንን የቴሌቪዥን ፕሮግራም እንድትደግፉ ስንጠይቃችሁ በወር 10 ብር ብቻ በመክፈል ነው። ከዚህ ባለፈ ደግሞ የአዲስ ቅኝትን የተለያዩ ዝግጅቶች ለመከታተል ያመቻችሁ ዘንድ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። እስከ ሳምንት ሰላም ሆኑ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት